ይዞ አለኝ ካለ እዛም ያደረሰችው እሷ ናት። ቀጥሎ ደግሞ 8ኛ ክፍል ተመረሻል ብለሽ ታስቢያለሽ? እሷ ሊያ ባሻራን የምትፈርም እርግጥ እሱን እኮ ነው የምልሽ። እና ምንም አታውቅም ነው እንጂ በቃ ዛሬን አግኝታ መኖር ሆነ ኮመንት አንብባ ህይወቷ የተጠለፈባት ናት። እንደናት ለይታ ስለ ህይወት ስለ ሴትነት ይሄ ኮመንት የሚባል ነገር የለም። ኮመንት ነው። ኮመንት ደስ ካላላቸው ሀሳብ ይቀየራል፣ ደስ ካላቸው ሀሳብ ይቀጥላል። እሱን ነው እንጂ እኔ ላይ ራሱ የምትናገረው እንደ ሴት is wrong like ስለ አቢዩዝ ምናምን ዋንጥያ ላይ ኖርማል ነው የምትለው ሮንግ ነው። ግን ምንድነው የሚቃወማት ሜቢ በኮመንት ስለሌለ የምትፈራም ሰዎች አላቷ። ይሄ ከኋላ መጥቶ አታክ ያደርገኛል የምትለው ልክ ቤቲ ትናንትና ትልቅ ሰው ገዳሙን ተናገሪያት እንዳለችው እሱንማ አትሞክረውም። እና እንደዛ ካልሆነ እንጂ በቃ ምንም ስለ ሴትነትም ስለ ሰውነትም የላትም። በቃ እሷ ጋፕቶሻል we lost a generation in the gap ማለት ነው። ከላይ ዮናስ ሊያሾ ጂጂ ትምህርት ቀርቶ ቲክቶከር መሆን ቢግ ዲል ነው። አሁን በእውነት እኔ ሰምቻለሁ። እንደዚህ መንገድ ላይ የሄድን ነው የሆነ ቀን ኢትዮጵያ ምንድነው መሆን የምትፈልጉ ሲባል ቲክቶከር በጣም ጩጬ ናቸው። ላይ 7 ዓመት የ8 ዓመት እንዳ ድሮ እኮ ዶክተር ፓይለት ሆናለሁ ነው ዶክተር ሆኜ ምን አገኛለሁ የሚልሽ ጀኔሬሽን ነው ያለው በእውነት ያ እና ይሄ ምናምን ነው እኔ የምረዳው። ግን ሌላ ነገር ግን እኔ ማለት የምፈልገው ያላለቀ ሪሌሽንሺፕ ታውቂያለሽ፣ ያላለቀ ነገር ውስጥ መግባት በጣም ነው የሚያስጠላው። እንደ ጀስቲን ቢበር እና the heart wants what it wants የሚለው ዘፈን ታውቂያለሽ? the heart wants what it wants የምሬን ነው። ያላለቀ ነገር ውስጥ ነው አዶና የገባ። እሱም ይሄው በቃ ይሄ ነገር ውስጥ ስንቦጫረቅ አሁን ግን እኔ አሁን ራሱ አይ ዳውት ኢፍተር እኔ ቻን ያላቅም። አሁን እኔ ሳሌ ዳኒ ሮያል ትዝ ይልሻል ከዋንትያ ጋር ሲያያዝ አንገቷ ስር ሲገባ ሲስማት ምናምን ፌክ እኮ ነው ታውቂያለሽ፣ ድራማ እኮ ነው። እሱንማ አዎ የነሱ ኦኬ። ሌላኛውም ልጅ ነበረ ከንፈሩን የሚመጥ ግን እኔ የነዚህ ግን አሁን ብዙ ጊዜ የኛ ሰው አንዳንድ ሰዎች አሉ ከሬሺፕ ውስጥ ወደ ሬሺፕ የሚዘሉ ዝም ብለው እና ደግሞ ካላለቀና ያላለቀ ታሪክ ውስጥ መግባት በጣም ነው የሚደብረው። ለእኔ አሁን እነዚህ ሰዎች አልጨረሱም። እሱ መጥቶ ከእሷ ጋር ጀመረ። አሁን ደግሞ የምሰማው የነበረው ቮይሶች ነበሩ እኔ ያልኩኝ። ከዛ ደግሞ እሱ እነዚህ ሰዎች ህይወት የላቸው የሆነ እኮ እርስ በራስ ላይ የሚቀዳዱት ፖለቲከኞች እኮ ናቸው። በጣም አንቺ ፖለቲከኛው በዚህ አልከፋም፣ ፖለቲከኛው በዚህም አልከፋም፣ በዚህም ስማርት አልሆነም። ግን የስማርትነት መሆኑም አይደለም ይሄ ባንዱ ግን ወንጀል ነው። ግን የሚገርምሽ ደግሞ ከመቼ ጀምሮ ነው ትናንትና አጠገቡ እንድትቆም ያልፈለገ ከአንድ ወር በፊት አሁን ሚስቴና ልጄ ይጠብቀኛል ይላል። ይሄ ደግሞ እዚህ መጥቶ እና ብሽሽቅ ነው ወይ እንደ የተያያዙት? ኦኬ እኔ መሄድ አለብኝ ልጄና ሚስቴ እየጠበቁኝ ነው። ሚስትና ባል ማባባል ጀመሩት ከአንድ ወር በፊት የልጁን ስም አያውቅም ነበረ እና ኧረ በቃ ምንስ ልበል ማናት ሊያም እኮ ጎንደሩ ላይም ተጣልተው ነበረ ምናምን አሉ እኮ እንደዛ አለች። እና እውነትን ኖር እግዚአብሔር እኔ ዛሬ የጸለይኩት እኔ እግዚአብሔር ሆይ ይህን ህይወት ስለሰጠኝ አመሰግናለሁ አልኩኝ። ራሴንም አመሰገንኩ፣ ራሴንም አደነኩ። እውነቱን ግን በጣም ይህን መረጃ ስላለው ነው ሲፈራረም እኮ he was unbothered ጋንግስተር ነገር ነው ያየሁበት። he was unbothered ጆን ዳንኤል ዛሬ ያየሁበት ባዘርድ ያልሆነ ሰው ነው ያየሁት እኔ። እሱም ጩጬ ወጠጤ ነው ታውቂያለሽ። እና እሷም እንደ ወንድ ነበር አክት የምታደርግ የነበረው። እኔ የሚደበድበኝ ወንድን ብር ልቀበለው ከዛ በኋላ አደለ ከታስሮ ብር ተቀብላኛለች እንደዚህ ምናምን። ይሄ የተጨማላለቀ ታሪክ ውስጥ እግዚአብሔር አይከታችሁ እንዴ? አስበሻል? ተለያይቶሽ ሌላ ሴት ከእሱ አርግዛ ግን በህይወቱ በባንክ አካውንቱ ያምናታል። ለምን ዘቅዝቆ አያስሩት? ምን እስር ቤት ሄጄ የምጠይቀው በእንትን ሳይሆን ዘቅዝቆ እንደዚህ አስበሻል? ጌታ ቤብ ታሰር እስኪ እንዴ እኔ ዘቅዝቀው ቢያስሩት እኔ ሄጄ ልጠይቀው ነው። ጌታ ዘይትና ጨው የሌለው ሽሮ ነበር ቋጥሬ እኔ ደግሞ በርበሬና ጨው አውዝቼበት እንዲቃጠል
ሄጄ ብር ልቀበለው ማለት ነው እና ከ1 ሚሊዮን ተቀብለን ሴት አድርጎባት ሌላ ሴት አናቷ ያስረግዞባት ማለት ነው። ይሄ ነው እኮ እና ከዛ ደግሞ አዶናይ ምንም ማቅ የዋ ከካናዳ ሄዶ ይሄንን የተቦጫረቀ ነገር ውስጥ ገባ። እሱም እዛ ውስጥ ወደቀ። አቤት በቃ አዘንኩ፣ በሱ አዘንኩ። እና የመታኝ አቢዝ የሚያደርገኝ ቶክሲክ የሆነ ኤክሴ ከታሰረ ዘቅዝቁት ባካችሁ ነው የምለው። እጅ ልጠይቀው ብር ልቀበለው ምን አለ ስቲል አካውንት የእሱን አካውንት አክሰስ አላት እሷ ውክልና አላት የእሱ ብር ላይ ማነው የኤክሱ ላይ እኔ የከፋ ነው ይሄ በጣም የሚያስጠላ ነው። አዶናይ ፈመሰ፣ አዶናይ ከፋል። አዶናይ እና ነዮ ምስኪን ናቸው በጣም። ናዮ ማሳዘነችኝ። በአንድም ደግሞ እሷም ሚስቴ በቃ ማስተካከል ለልጇ ብላ የተረዳሁት ባለፈው ብዙም አልሄድንበትም ዛሬ ሚስቴ ስላለ ነው እንጂ ለልጇ አባት ብላ ኦኬ ልጄን አስቤ ምናምን ብላ ነውና ኖት እየጻፈች ነው። ምንድነው ምንላለ ነው ምን እንበል ምን ይሄ እኔ ምናቀላቸዋለሁ። እነዚህ ሰዎች በውስጥ ማይሆኑት ነገር የለም ውዶች። እኔ ምን እንዳሰብኩ ታውቃላችሁ? ሊቭ ፌክ ህይወት የላቸውም እነዚህ ሰዎች። ቲክቶከርስ ካንሰር ኦፍ የኢትዮጵያ ብዬ ልወስድ ትንሽ ነው የቀረኝ። አርቲስቶችም ያማቸው አርቲስቶችም ጨምሪ እነሱ ማልመጡ ጊዜ ያላለቀ ታሪክ አለ። እኔ በነገርሽ ላይ የልጆች አባት ማለት ነው በባንክ ቡኩ አያምነኝም እና ጆን ዳንኤል ግን ያምነዋል። ጌታ ያው አባቴ ይሙት እንኳን በባንክ ዋሌቱ ውስጥ ያለችውን $3 $5 ምናምን አንተማመንም። ማይ ማኒ ሂዝ ማኒ ስቴይ እያለች ገብቶሻል። 3 ልጆች አሉ መሀላችን ላይ ገብቷል። እዛው ጥግህን ያዝ ጥጌን ይዛለው ገብቶሻል። ጭራሽ በበር በጣም ያልተበላለሰ ሪሌሽንሽፕ አሁን ትዳር ምናምን እያለ ያለው እየተጫወተ ያለው ጨዋታ እኮ ነው የያዘው። አሞራ ቺት አረገ የምትለውን ከሆነ አንቺ በምን አወቅሽ ቺት እንዳረገ? ግሬሲ ሴት ናት እንጂ ቺት የምታደርገው ወንድ ቺት አያረግም እያልክ ነው? ግሬሲ አይ እኔ እያልኩሽ ያለሁት ጆን ዳንኤል ነው። አንድ ወንድ ቺት ለማድረግ ልንገርሽ ያንቺን ፊት ነው የሚያዩ መጀመሪያ። እስር ቤት እስከሚገቡ ድረስማ አብረን ነበርን እኮ አሉ ሲጀመር። አይ ግሬሲ አይደለም ተሳስተሻል። እሺ ጥፋቱ የጆን ዳንኤል ነው።